በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 19 በዚህ ቀን የአርማንያው ሰው የፋርስ ኤጲስቆጶስ የከበረ ስምዖን በሰማዕትነት አረፈ። ከእርሱም ጋር 150 ሰማዕታት። ይህም ቅዱስ ትከሻ ነቃይ የተባለ የሐርሙዝ ልጅ በሳቦር ግዛት ውስጥ ይኖራል። ይህም ሳቦር ሌላውን ንጉሥ ድል በሚያደርግበት ጊዜ ንጉሡን አስሮ ትከሻውን ይመዘዋልና ትከሻ ነቃይ ተባለ። ይህም ከሃዲ ለጣዖት እንዲሰግዱ ያስገደደ ምዕመናንን በጽኑ ሥቃይ አሰቃያቸው። ይህም የከበረ አባ ስምዖን ለንጉሡ ሳቦር መልእክት ጽፎ ላከለት እንዲህ የሚል የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ደሙ የዋጃትን ከሰው ተገዥነት ድነዋል። የክብር ባለቤት የክርስቶስ ተገዢ ናቸውና፣ ስለዚህ ተገዢ መሆንን ከተሠራው ሕግ አብዝቶ መገበርንም አይገባቸውም። የሕያው እግዚአብሔር ሕግ ለለወጡ ከሃዲያንም አይገዙም። ስለ እርሳቸው ደሙን ባፈሰሰ በክብር ባለቤት በክርስቶስ ስም እንዲሞቱ እነርሱም ይመርጣሉ። ንጉሥም ሳቦር ይህንን መልእክት ባነበበ ጊዜ በዚያ አባት ላይ እጅግ ተቆጣ። በሁለት ሰንሰለትም አስሮ በእስር ቤት ጣለው። በዚያም ሃይማኖታቸውን ክደው ሰማይ የሚያመልኩ እነርሱም በሌላ የታሰሩ ብዙ እስረኞች አገኘ። ይህም ቅዱስ ገሠጻቸው፣ አስተማራቸው። እነርሱም ተጸጽተው በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ፣ መሰከሩም። ራሶቻቸውንም ቈረጧቸው፣ የሕይወት አክሊልም ተቀበሉ። ከዚህ በኋላ ይህም አባት ወደ ምስክርነት ሸንጎ አቀረቡት። ከእርሱም ጋር 150 ሰዎችም አሉ። እነርሱንም አንገታቸውን እስከ ቈረጧቸው አክሊል እስከ ተቀበሉ ድረስ ያጽናናቸው ነበር። ከእርሳቸውም አንዱ ሰይፍን ከመፍራት የተነሣ ደንግጦ ሃይማኖቱን ሊክድ ወደደ። በዚያም ከቆሙት አንዱ አትደንግጥ፣ የሰይፍ በትር ዓይንን ከሸፈንክ ምንም አይደለም፣ ጽና፣ ከሰማዕታት ጋር ተቆጥረህ ከክብር ባለቤት ክርስቶስ ጋር ለዘላለም ነግሠህ ትኖራለህ ብሎ አጽናናው። እንዲህም አደረገ። የሕይወት አክሊልንም ተቀበለ። ስሙ ባሴቅ የተባለ ያንን ያጽናናውን ሰው ከሰሱት። ንጉሡንም አስቀርቦ ምላሱን አስቈረጠው፣ ቆዳውንም አስገፈፈውና ነፍሱን አሳልፎ የድል አክሊል ተቀበለ። ከዚህም በኋላ የከበረ ስምዖንን ወደ እርሱ አቅርቦ ለአማልክቱ ስገድ፣ አለዚያ በጽኑ ሥቃይ አሰቃይሃለሁ አለው። ቅዱሱም ትእዛዙን አልሰማም፣ ሥቃዩንም አልፈራም። ያን ጊዜ ራሱን በሰይፍ እንዲቈርጡት አዞ ቈረጡት። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ካገቡልህ ይልቅ የድሃይቱን አነስተኛ መባ እንደ ተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብሁ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።